ታማወርቅ ዘውዱ እባላለሁ። የመጣሁት ከዳንግላ ነው። ሂጄ የመጣሁት ሀሳብ በጋማ ከብቶች የሚሳብ የህዝብ ትራንስፖርት አገልግሎት ነው። ውድድሩ ሲጠናቀቅ እንዲህ አሸንፌ ማህበረሰቡን በቅንነት ማገልገል ነው። የአገልግሎቴን ስያሜ ሀገረኛ አሻጋሪ የሰረገላ አገልግሎት ብያለሁ። በዳንግላና ዙሪያ ወረዳው በወልድ ወቅት የደም መፍሰስና ሞት በማህበረሰቡ ውስጥ መፍትሄ ታጣለት ጉዳይ ሆኗል። ሀገረኛ አሻጋሪም ይህን በመረዳት በትራንስፖርት ወቅት በትራንስፖርት ችግር ምክንያት ሴቶች፣ ህጻናት፣ አረጋውያን፣ ሽማግሌዎች እንዲሁም ቀሪው የማህበረሰብ ክፍል በሚያጋጥመው ጊዜ በአልጋ በሰው ትከሻ ወደ ጤና ተቋማት ለመድረስ በሚያደርገው ሂደት የሚሰማውን ህመም፣ ስቃይና ሞት ያያል። በዚህም በጣም ያዝናል። በማህበረሰቡ ውስጥ በነዳጅ የሚሰሩ ጥቂት የትራንስፖርት አይነቶች ቢኖሩም በአሁን ባለው ወቅታዊ የነዳጅና የግጭት እንዲሁም የመሰረተ ልማት ችግር መሰረት የችግር ሊፈጠር ችሏል። ለዚህ ደግሞ ሀገረኛ አሻጋሪ ሁነኛ መፍትሄ ይዞ መጥቷል። ሀገረኛ አሻጋሪ በጓዳ ጎድጓዳው በመግባት ከማህበረሰቡ ጋር አብሮ በመዋልና በማደር ሌሎች የትራንስፖርት አይነቶች ከሚያስከፍሉት 1/3ኛውን በማስከፈልና እንደ ችግሩ አንገብጋቢነት አይቶ ለምሳሌ ወላድ እናት ከሆነች የነጻ ትራንስፖርት አገልግሎት፣ የኮንትራት አገልግሎት ይፈልግ ካለ የኮንትራት አገልግሎት ባሉበት በመሄድ ለመስራት አስቧል። ይሄ ደግሞ እንደ ቢዝነስ አዋጭ ነው፣ እንደ ሰባዊነት ደግሞ አስገዳጅ የሆነ ጉዳይ ነው። በዚህ ምክንያት ሀገረኛ አሻጋሪ ተመራጭና አዋጭ ቢዝነስ ይሆናል ማለት ነው። ይሄ አገልግሎት ስራ ሲጀምር ለማህበረሰቡ ምን ጠቀሜታ ያስገኛል የሚለውን ስናይ አንደኛ የስራ እድልን ይፈጥራል። ለ15 ወጣቶች 10 ሴቶችና አካል ጉዳተኞች ለስራው ቅርብ ይሆናሉ ብለን ስላሰብን 5ቱን ደግሞ ወንዶች በተለይ ጥበቃ ስራ ላይ ምናምን እናሳትፋሉ ብዬ ነው የወሰድኩት። ሌላው የውጭ ምንዛሬን ይቀንሳል። ምን ይተጠቀመው የአካባቢያችን ግብአት ስለሆነ ሌላው ማህበራዊ ቀውስን ይቀንስልናል። የአፈር ለምነትን ተረፈ ምርታቸው ይጨምርልናል ማለት ነው። ከዚያ በተጨማሪ አዋጭነት ወይም ቀጣይነቱ እንዴት ነው ስንል አሁን እየጨመረ ያለው የነዳጅ የትራንስፖርትና ሰው ደግሞ ባህላዊ ነገሮችን ወደ ኋላ መልስ እያለ መጠቀም ጀምሯል። ለምሳሌ ባህላዊ ልብሶችን፣ ባህላዊ የስፌት እቃዎችን በዲኮር መልክ ምናምን እየተጠቀም ስለሆነ ይህን ሰረገላን ዘመን አድርገን ለቅንጦት ሁሉ ብናዘጋጅ ያን ስለሚጠቀም አዋጭ ነው ብዬ ወስጃለሁ። ከዚያ በተጨማሪ ይህን እንድሰራ ያደረገ አንደኛ በማህበረሰቡ ላይ ያለው ኢኮኖሚና ማህበራዊ ቀውስ ነው። ሁለተኛ ያጠናው ሶሺዮሎጂ ነውና የተለያዩ ምግባረ ሰናይ ድርጅቶች ጋር የመስራት እድል ነበር። ሶስተኛ በተለያዩ አካባቢዎች በተለይ ዝቅተኛው የማህበረሰብ ክፍል ይሄን ያገልግሎት ዘርፍ በሰፊው ሲጠቀም አይቻልም። ሳይ እንደ ደብረ ብርሃን፣ ሻሸመኔ፣ ደብረ ዘይት እኔ አይቻለሁ ማለት ነው። በመጨረሻም ለሀገራዊ ችግራችን ሀገረኛ መፍትሄ እንፈልግላለሁ። አመሰግናለሁ። ብራቮ። እንትን ነው የምትጠቀሚ? በቅሎ ነው ፈረስ ነው? እንደ አየር ንብረቱ ሁኔታ የጋማ ከብቶችን እሺ ማለት አሁን ዳንግላ ለፈረስ ትንሽ እና ለበቅሎ አህያ ላይሆን ይችላል። እንጀራ ላይ የሚሰራ ከሆነ ፈረስን ብንጠቀም በደንብ። በቅሎም አሪፍ ነች እኮ። ጋሪው ነው የምትሰሪው? አዎ ጋሪው ማለት ፈረስ እንትን ላለው ጥናት አጥንቻለሁ። ፈረስ አሁን ባለው ወቅታዊ ዋጋ እስከ 50 ሺህ ብር ፈረስና በቅሎ። እሺ ሰረገላው ደግሞ ሱሉልታ አካባቢ እንደሚሰራና እስከ 120 ብር 120 ሺህ ብር ድረስ እንደሚሸጥ ጠይቃለሁ። እኔ ልጀምር አስቤ አንድ ብቻ ቢሆን ምንም አይነት ተጽዕኖ አትፈጥሪምና ከገበያ ውጭ ነው የሚያደርጉሽ። ባህር ዳር ጋሪ የሚሰሩ አይቻለሁ አሉ። ባህር ዳር፣ ደብረ ማርቆስ አካባቢ አሉ። ዳንግላ ላይ ግን የለም። ያው ከጊዜና ፈጠራ ያደረኩት ጊዜውና ቦታው። በነገራችን ላይ በጣም ቆንጆ አይዲያ ነው። ለምን እንደሆነ ታውቂያለሽ? በሰሞን በተለይ ነዳጅ ጠፍቷል። እንደውም በሰሞን ያንቺ ቢዝነስ ተጀምሮ ቢሆን ኑሮ ማለት ሙላችን ደንበኞች ነበር። እኔም እያልኩ ነበር ስንመጣ ራሱ ጊዜ እኔ ሰረገላ ቢሆን እጃችሁ ነበር ምባለው። ምንም ጥያቄ የለውም። ይሄ በጣም ትልቅ ነገር ነው። ባይ ዘ ወይ ሌላው ምን አለ መሰለኝ እኔ በጣም የገረመኝ ይሁን እየተወንሽው ሁሉ እየመሰለኝ ነበርና ለካ በኋላ አስተነግሪ ሶሺዮሎጂ ማጥናትሽ የማህበረሰቡ ችግር ስለገባሽ ነው ማለት ነው። እሱ ኢምፕሬሲቭ ነው። በጣም ወድቷል። ምንድነው በጣም ሶሪ ጣልቃ ገባሁበት እንጂ እንትኖች ነፍሰ ጡር
እናቶቻችንና የወለዱት እንዲሁም ደግሞ ኢመርጀንሲ አደጋ የሚደርስባቸው ግሉኮስ ተተክሎላቸው ወይም ደግሞ እየወሰዱ ቢሆን ለነሱ የተለየ አይነት ሰርቪስ ነው ያለሽ ወይስ ኮንቬንሽናል ሰርቪስ ነው? ነፃ ነው። አሁን ማለት ባለው ወቅታው እዚያው ማህበረሰቡ ጋር ብሬ ስላለው በተለይ ወልደው የሚወጡ እናቶች መንገድ መዘጋትና እንደዚህ በተጨናነቀ የእቃ ጋሪዎች አሉ እንትን ፍራሽ ይሆንና ከላይ ጥላ ዘርግተውላቸው ምናምን ስቲሽኑ መቀመጥ የማይችሉ ምናምን እናቶች ወደ ቀበሌ ወደ ማህበረሰቡ ሲወጡ አያቸዋለሁና እኔ ደግሞ ወንበር ያለው ይሄ ውይይት የሚባለው አቀማመጥ አለ አይደል? ሶስት ሆኖ ሽፋን ያለው ንፋስ ፀሐይ የሚከላከል ቢሆንና ለእናቶች አቅም ለሌላቸው የነፃ ለመውለድ የሚሄዱ ቢሆን አሁን ለምሳሌ ነፃ አገልግሎት ሰጣለሁ። አቅም ላለው ደግሞ ባለበት ነው ቢደውልልኝ የስልኬን በሶሻል ሚዲያ በአካባቢው በመለጠፍ በሃይማኖት ተቋማት ላይ እየሄድኩ እንትኔን በማሳወቅ እንዲጠቀሙ አደረጋለሁ። በነገራችን ምን መሰለሽ በጣም ጥሩ ነው። አሁን ለምሳሌ በጣም የታመመች እናት ልበልሽ ወይ ለምሳሌ ወይንም እርጉዝ የሆነች እናት ወደ ሆስፒታል ስትሄድ በጣም ገጭ ሚል ነገር እንዳይሰማት ይፈልጋል። ያን ጊዜ ስታስመርች ምን ማድረግ ትችያለሽ? ስፕሪንግ ሲስተም እንዲኖረው አድርጎ ዳምፕ እንዲያደርግ ሾክ አብዞርበር እንዲያደርግ ማለት ነው። ብታደርጊው ሞር ምን ይሆናል መሰለሽ የሆነ ደንገይ ሲያገኘው የሆነ ከፍ ዝቅ ያለ ደንበር ሲያገኘው ገጭ ሲል ሲወርድ ጎማው ምን ይሆናል? ስፕሪንጎ አብዞርብ ያደርጋል። አሁን ውድ መኪኖች ሲሄዱ ማይታወቁ ለእንዱን ታውቂያለሽ? ስፕሪንግ ሲስተም በጣም ሃይ ስለሆነ በቃ ዳምፕ ያደርጋል ማለት ነው እንጂ እኮ እነዚህኞች መኪኖች ገጭ ይላሉ። ላይኳይዝ አንቺንም ጋሪውን ስታስመርች በነገራችን ላይ እዛ ድረስ ማስመጣት ማይጠበቅብሽም። ከዚሁ አንቺ ያሰብሽውን ሐሳብ በጣም ከምታስቢው በላይ አድርገው ማምረት የሚችሉ ቴክኒካል ኤክስፐርት የሆኑ ልጆች አሉ። ስለዚህ አንቺ ዋናው ቅድሽን በስነ ስርዓት ማሳየት ከቻልሽና እሱ ማሳየት ከቻልሽ ፐርፌክትሊ ኢምፕሊመንት መደረግ ይችላል። በዚህ በተጨማሪ ማለት ነው ሰዓት እንትን ካላላችሁ ሰዓት ጨረሽ ጠይቅ ያለው አለቀ። ብራቮ ድሮ ያው ጥሩ ነው። የዳኞች አስተያየትም ጥሩ ነው። ጥሩ ግብአት ሰጠውኛል። ምን አሻሽዬ ምን ጨምሬበት በሰራው ዋጭ እንደምሆን ደስ ብሎኛል። እንግዲህ ውጤቱን አብረን እናያለን።